seru kesanyo angkasa bakaja jeku kesanyo namara fujira kaji kesanyo alala alala ari shiriyare javala kashiva alaka vajate manjana kevara sajiv jara la shagu se garu garu alala shiriyare ሰላተ ሽኩር በቃ አንጥፏ መጀመሪያ አንድ ላይ ቆይ አብራ ኡዱ ታረጋለች እሺ ሰላተ ሽኩር እንስገድ አሁን አንቺ አዲስ ሆነብሻል አትወጣም ለማለት ተሰግዶ አብሽር ያው አላህ ነው ሁሉም አሁን ትልቁ ምንድነው መሰለ ያው በደም ሙቤ እንትን ይላል እናንተ ናችሁ እንደ ፈጣሪ እኔ ምኑን ለፈጣሪ ትሰግዳላችሁ ምክንያቱም እኔ በቃ ኃጢአተኛ ነኝ የሚል ነገር ነበራት ከመጀመሪያ ጀምሮ ጥሩ ስራ ቢሰራም የሆነ ፍጥረቱ ሊያበላሽበት ይችላል አካሄዱ ማለት ነው ስለዚህ ውስጡን አናየውም ሰውን የሚያወራውን ነው የምናየው ሁሉም ሰው ሁሉ እያንዳንዱ ሰው በሌላ ጉዳይ አስተዋጽኦ ነበረው በየደረጃው የሁሉም ከፍ አንዱ ዝቅ ሊል ይችላል ስለዚህ ሁላችሁንም ማመስገን ፈልጋለሁ አላህ ይጠብቃችሁ ስለዚህ ሌላ ደግሞ ሁላችሁም አሁን ሌላን ቅድም ሄጄ አይቻል ነበር ሰው ሲመጣ ምንድነው የምትለው እኔን አሳልፋችሁ ሊሰጡኝ ነው ትላለች አንዴ ወጅበራ እንትላታል ደህና ነች አልহামዱሊላህ ስለዚህ ለሷ ዱዓ ማድረግ ነው አሁን እሷ ትዳር ይዛ ወልዳ የሷን ልጅ ፍሬዋን ማየት ነው የምንፈልገው በዚህ ዱዓ አድርጉላት ለሷ ማለት ነው ኢንሻአላህ አላህ ካላ ተአምር እንሰራለን አንድነት ነገር አለብኝ ከማለት ስራ አለብኝ ማለት ይሻላል ለአላህ ብላችሁ ምንም ትርካምርኬ በዚህ ገባው እዚህ ወጣ አያስፈልግም ለአላህ ብላችሁ አውፉ በሉ ስንት ወንጀል በጀርባ ጨለማን ተገናርጎ ስንት ወንጀል የሚሰራውን ላለሱ ብሎ አውፉ ሲባባል አላህ ይሚረዋል ማለት ነው ይቅርታ አድርጉልኝና አማርኛ ሁለተኛ ቋንቋዬ ስለሆነ ነው ኮልተፉ ምናምን የተጣላኸው ሰው ሲኖርና ወይ ምናምን ነው ወይ ደግሞ በአንድ ጎራ ላይ ወይ ደግሞ መስመር እንትን ቢሆን ነው አንድ ለሚሰራው ነገር አፌክት የሚያደርገው ነገር የሆኑ ሰዎች እየሰሩ ከሆነ ነው ይሄኛው ነገር አደረግም ነከሌ በቃ ከዚህ በኋላ ይሄ ነገር እንዳይነኩት እንዲያቁት ጀስት መመሪያ ነው የምሰጠው በደም ግልጽ ይሆነልህ ሁለት ነገር ነው ይሄ ምክንያቱም አሁን እኔ እንደዚህ እንደገና አሁን ይሄ አፍተባባል የሚባባል ሰው አይደለሁም ይሄ ለኔ አይመጥንም በኔ አም ሶሪ ቱ ዲስ ማለት ምንም መጀመሪያ ሰው ምቀየም ሰው አይደለሁም የስራ ባህሪ ወይም ደግሞ የምሰራው ስራ ይሄን ነገር አይፈቅድም ለኔ ስለዚህ ትልቁ ነገር ለሆነ ነገር ዛሬ ለማከናወነው ነገር እንቅፋት የሚሆን ነገር ካገኘ ያንን ነገር ኦኬ ይሄ ነገር ከዚህ በኋላ እንዲህ እንዳይደረግ አሁን ለዚህ ነገር ይሄን ያበላሽብኛል በቀጥታ ቅድም ላነሳቻቸው ነገሮች ይሄ መልስ ለመስጠት ሳይሆን ነገርኩ በቅድም ቋንቋ እኮ ኖ በቃ አሁን ለዚህኛው ላለኝ ነገር ኤርፖርት ለማደርገው ውስጥ እኔ ፈርሜ በተቋሜ ስር ለምወስደው ነገር ለማንም ሪስክ አልወስድም ስለዚህ እንዳትጠሩ እንኳን እሱ ተተው አይደለም ሊስት ውስጥ መሐመድ አልገባም ለምሳሌ መሐመድ አለ አይደለ እንደገና መልሼ መሐመድ እንዲህ ነው የምታደርገው ብዬ መጨረሻ ላስት ሚኒት ላይ ነው ኤርፖርት ላይ እኔ ፈርሜ እንደገና ምክንያቱም የካምፓኒ ኃላፊነት ነው የምትወስደው ስለዚህ ከዚህ በፊት ለተፈጠሩ ችግሮች ተደጋጋሚ ከ5 ከ6 በላይ ለተፈጠሩ ችግሮች ስለሆነ እንዳትጠሩ ስለዚህ ከዚህ በኋላ እናንተ ፕሮግራም ካላችሁ የምትመሰጋገኑበት የምትጠራሩበት ካለ በራሳችሁ ፕሮግራም እኔ አሁን ለምሳሌ ሀገራቸው ላይ ለሚከናወን የራሳቸው ቦታ ላይ ለሚያደርጉት ነገር ነቲንግ ግን በእኔ ሰርክል ውስጥ ለሚደረግና ለሚከናወን ነገር እኔ ሰዎች ከኔ አሁን ነከሌ መጥቶ ቪዲዮ ሊቀርጽ ይችላል ከዚህ በኩል እንዲህ ሊያደርግም ይችላል የሚባል ዛሬ ለምሳሌ በሆነች ስህተት ከአፏ የወጡ ነገሮች በጣም ከባድ ነገር ኢቨን እነሱንም ጭምር የረበሸ ነገር ተደውሎ ምናምን ሆነ እንደዚህ ነው ስለዚህ ኃላፊነት ስትወስድ በዛ ጭምር ነው ከዛ በኋላ ደግሞ እዛ ቦታ ላይ ምናልባት የሚቀጥለው ነገ ላይ ብዙ ነገሮችን እንግዶችን የምንቀበልበት ምናምን በዛ መንግስት በዛን ያህል ድረስ ክብር የሰጠህ ቦታ ላይ ሄደ ማይሆን ነገር ስታደርግ ማይሆን ነገር ሰዎች ሲያደርጉ ብታገኝ ያንን ነው ቢኮዝ እኔ ለእኔ መነሻዬ ሸራተን ውስጥ የተደረገችው ያቺ ቪዲዮ ክሊክ አደረገብኝ ቢኮዝ
አንደኛ ለህዝቡ ሚስሊድ የሚያደርግ በቃ ምንም ነገር ኃላፊነት የማይወስድ ነገር እንደዚህ እንትን ይመጣል። ስለዚህ እንደዚህ ምንም አይነት ለነ ሰፊዩም ለነ እንትና አንደኛ ምንም አይነት ቪዲዮ ቀረጻ ማንም ሰው እንደዚህ የሚያደርግም የግሉ የሚያደርግ ነገር የለም። በአንድ ቦታ ይሰባሰባሉ። የሚያስፈልገው ነገር አንድ ኃላፊነት ያለው ሰው ይወስዳል ተብሎ በዛ አይነት መንገድ ነው በቃ ይሄን። ስለዚህ ኤርፖርት ውስጥ የሚገቡ ለምሳሌ ግቢ ውስጥ መጥተው ማአት ለምሳሌ የቡታጀራ ምናምን ልጆች መጥተው ነበር አግኝተዋል እኮ ብዙ እንትን አልነበረም። ከዛ ደግሞ ኢቭን አንዳንድ እዛ ላይ እህታችንን ካገኘናት በኋላ በምን አይነት ሲቹዌሽን ውስጥ እንደነበረች ስለማናቅ በቃ በሆኑ ሰዎች የሆኑ ቪዲዮዎች የሆኑ ፎቶዎች ሊወጡ ይችላሉ። ስለዚህ ዲስአፖይንት እንዳትሆን ያንን ነበር። አሁን እዚህ ይሄ ነገር ሲደርስ አሁን ለዚህ ቦታ ላይ እንሻማለን እንጂ ችግር ተፈጥሮ ቢሆን እንደተባለው ያ ሁሉ ነገር ይቺ ልጅ ለሀገሯ ማጥበቃ ቢሆን ኖሮ ዱላው የምንሸከመው እኛ ነበር። እንደሱ እሱ ሁሉ ትቶ ገንዘቡ ከተሰበሰበ በኋላ ከዚህ ከሳውዲ ከኢትዮጵያ ወደ ሳውዲ ሳይላክ እጃችን ላይ ያለ ቀኑ ቢሞላብን ገንዘብ ሰጥተን ሲረከረኩ እንዲያደረገ ተብሎ የምንቆጠረው የነበረው እኛ ነው። ያ ሁሉ የሚወቀሰው ለዛውም በቤተሰቡ አካውንት ላይ ለተሰበሰበ ገንዘብ ማለት ነው። እና ስለዚህ ኃላፊነት የመውሰድ ጉዳይ ነው። ለዚህ ነው አሁንም በደንብ አስረግጬም እንዲታወቅ ኃላፊነት በእኔ በምሰራው ነገር ላይ ማምንባቸው ሰዎች ነው። ስለዚህ እንዲህ አይነት ስህተቶች ስለሚኖሩ እነከሌን እንዳትቀሩ እንዲህ እንዳትደርጉ። ለምሳሌ አሁን ማንም ሰው አያውቅም ነበር። ለምሳሌ ከሳውዲ የሚነሳ ከሪያድ የሚነሳ አውሮፕላን ሁሉ ጊዜ ይታወቃል። ፍላይት ነምበሩ ኢቲ 414 ምናምን ነው። ይሄኛው ቻርተር አውሮፕላን ነው ለብቻ ለስደተኞች አይኦኤም ኢንተርናሽናል ኢሚግራንት የሚኮናክተረው ግን የኢትዮጵያ አየር መንገድ የሆነ ፍላይት ነምበሩ 2416 የሚል ነው። 90 ሰው ብቻ ነው ደግሞ የሚጭነው አይደል? አዎ ለእነሱ ምን ብዬ አሳይቻቸዋለሁ። አሁን ለምሳሌ አያውቁም ራሱ እነሱ ስንት ሰዓት እንደሚገቡ ሌሊት 10 ሰዓት ቀስቅሰውን ቤተሰቦቹ እናትና አባቷን ይዘን ካልሄድን አሉ። እንዳትሄዱ ፍላይቱ የሚገባው በዚህ ሰዓት ነው። አውሮፕላኑ ራሱ ሌላ ነው። ስለዚህ በቃ አትድከሙ ብዬ እኔ አርጃቸው እኛ አጃቢ ይዘን ሄደን ምን ብለን ሁሉ እንደገና ያ ሁሉ ፍተሻ አልፈን ስንገባ ገና ነበር ሰዓቱ ምን ያህል እንደነበረ እና ይሄን ያህል እንኳን ምንም እነ ሰፊዩምና ከድር ወንድሟ መረጃም የላቸውም። ከዛ በኋላ ደግሞ ቅድም እንዳላቸው እዚህ ቤት ውስጥ ለኔ ለምሳሌ ትላንትና ማታ መሐመድ መጥቼ ልደር አለ። ኖ በቃ ሰዎቹን ዲስአፖይንት የሚያደርግ አሁን ይኸው እዚህ ያሉ አሁን በነፃነት ዝም ብለህ ላሳይ በሰላም ተኝቷል፣ ቁጭ ብሏል። ማንም እንዳይመጣባቸው ይሄ ያለ አይደለ የቤተሰባዊ ታይም እንዲኖራቸው ማአት ሰው እኔን ብሎ እኮ መምጣት ይፈልጋል ነው አሁን አይደለም። በቃ በምስጋና ፕሮግራም በተለያየ ነገር ምክንያቱም የሚመጣው ሰው ጀስት የሆነ ቪዲዮ ወይ ለመስራት ወይ ለማድረግ ምናምን ነው። አንዳንድ ሰዎች ሆነው አምነህበት የሚመጣ ይኖራል። ግን ከቁጥጥርህ ውጪ መጥቶ የሆነ ነገር ሊያነሱ ሲል እንደዚህ አታደርጉ ብለህ ሰጥ አገባ ከምታደርግ አንዳንድ ጊዜ ኃላፊነት ወስደህ ሶሪ ይቅርታ እንዲህ አታደርጉ ምናምን ሊሆን ይችላል። እኔ ቤት እኮ እርዳታ ልትሰጥ መጥተህ ህፃናት ቦታ ላይ አይቀረጽም እንደዚህ ነፍሰ ጥሮች ላይ እንዳይደረግም ብልህ ለምንድን ነው ልረዳህ መጥቼ ከልክዬ ነው ሲል አይ ይሄ ባውንደሪ ነው የእኔ ክልክል በቃ እንደዚህ ነው አታደርግም ካልኩ አለቀ። ይሄ ክልክል ነገር ነው። ስለዚህ ኦንሊ ቲንግ በቃ በዚህ አይነት ጉዳይ ላይ የሚያገናኘን ጉዳይ ላይ ይሄንን ነው። ከዛ ደግሞ በቀላል በቃ ምንም ለአንተ የላኩልህ ቪዲዮ የምታየው ቪዲዮ ላይ ምንም በቃ የመጨረሻ እዚህ ቦታ ላይ አስቀምጠንም ማለት በቃ ሜንሽን ተደርጎ ስም እየተጠራ የተሰራ ቪዲዮ እና እኔን እየተደረኩ የተወቀው የዛሬ ከሽራተኑ በኋላ እንዲያውም ደግሞ ጥፋት አጥፍቼ እኮ እኔ ማውቀው ጥፋት ኖሮ አይደለም። እንግዲህ ከዛ ከ2 ወር በኋላ ተስፋዬ ከአውስትራሊያ መጣ። ከአውስትራሊያ ሲመጣ ነገ ሙቤም ብትመጣ ሌላውም ሰው ብመጣ እኔ ባለኝ ስታተስ ኤርፖርት ውስጥ ገብቼ በአበባ አቀበልሃለሁ። ይሄ ሁሉ ላገዝከ ወንድም ላደረግከ ወንድም ኢትዮጵያ ሊመጣ ነው ብትለኝ ቀድመህ ብትነግረኝ እንደ እኔ ነኝ የምቀበልህ ብዬ እኮ ኤርፖርት እገባለሁ። እነሱን እነከሌን በእንደዚህ መንገድ ተቀብሎ ምናምን እኔ አሁን ከክፍለ ሀገር ወይ ደግሞ ከሀገር ውስጥ የመጣ ሰውዬ ቤቴ ላይ ከመጣ በአግባቡ ልቀበለው እችላለሁ እንጂ አውቶቡስ ተራ ሄጄ ወይም ከሚመጣበት ቦታ ልቀበለው አልችልም። በመጀመሪያ እንደዛ አይነት ማግባብ ሊኖረኝ ይችላል ያስፈልጋል። ኦንሊ ከዚህ እህታችን ጋር የተገናኘ ነው ሸራተን ነው። ሸራተን ከተገናኘን በኋላ ተገቢውን በቪዲዮ ማስረጃም የሚገኝ ተገቢውን ቪዲዮ ክብርም ሰጥተን መሐመድ አንድ የሚታርገው ተገቢውን ክብርም ሰጥተን ነበር። ግን ያቺ ለዛች ምላሽ የምትሆነው ነገር ማስታወስ ካለባት ተመልሳ በቃ
አንዲት ልጅን እንኳን እንደዚህ እንዲያደርጎ ነበርና በወቅቱ ውሸት ተብሎ ነበር ያ ቪዲዮ ግን እውነት መሆኑን አረጋግጫለሁ በዚህ ቪዲዮ ወንድማችን ትንሽ ይረብሻል መሰለኝ እና እንትን ነው አይ ኮሚኒቲዎች እና አቡ አፍናን ናቸው ትንሽ ድምጻቸው እየረበሸ ስለሆነ ኤኒዌይስ ይሄንን በዚህ አይነት መንገድ ነው ሆኖ የመጣውና እንደ አጠቃላይ አሁን ምንድነው መሰለህ መስመር ያስገባሻለሁ አንድ ደቂቃ አቡ አፍናን ያስገባ ትላንትና አሁንም ደግሞ ተነስቶ ከሌ እንትና አፉ ተባባሉ ይሄ አፉ ወይ በመባባል እንደዚህ በዚህ ሰርክል ውስጥ እንዲቆጠር አልፈልገውም በቃ the only thing ከኔ ጋር ሊያገናኝ የሚችል እሱን ቪዲዮንም አይቼዋለሁ አዎ ጊዜ ስለሚፈጅ ኮሚኒቲዎች ጋር ቪዲዮ አይተኸዋል ያው እሱም ትክክል ነው እኔም ትክክል ነኝ በዚህ በላከል ቪዲዮ ላይ ወይም ደግሞ በአሁን ካሊድ ተሰምቶኛል ለዚህ ነው እኔ ጋር እንዳትመጣ ያገድኳት ብሎ መልስ በሰጣው ላይ እሱም ትክክል ነው እኔም ትክክል ነኝ እኔ ያው እንትና አይለኝና 20,000 ህዝብ በተሰበሰበበት እኔን እንዳልገባ ያገደኝ ይሄ ነው ብዙ ህዝብን ያስቆጣው ማለት ነው ከዛ ባሻገር ደግሞ እነ ሳውዲ አረቢያ ላይ የሚገኙ ያው በቃ ዞሪ እኔ መውጣት አለብኝና ደውልልሃለሁ እሺ አንዴ ካሊድ አንድ ደቂቃ ብቻ አንድ ደቂቃ ሳትወጣ በፊት ኮሚኒቲዎቹ አንዴ ፋሲካይ አሁን ወደ ኮሚኒቲዎቹ እንሄድና እሺ አንዴ እነሱ የምትዩ ነገር ካለ በይና እነሱ የሚሉት እንበልና እንትን እንዳይል በጣም እየረዘመ ስለሆነ ነው ከይቅርታ ጋር ነገሮች እንዳይደጋገሙ እኔ በምሰማው በሚደርሰኝ መረጃ ስሜታዊ ሆኜ ጃጃ አድርጊያቸዋለሁ ተችቻቸዋለሁ ለነሱ ይቅርታ መጠየቅ አለብኝ እንዲሁም ስሙን ሁላ ጠርቼ ቪዲዮ የሰራው ሰውዬ አለ የሌላ ኃላፊ ነው የተባለው ግለሰብ ስሙን ሁላ ጠርቼ በደረሰኝ መረጃ ቪዲዮ ሰርቻለሁ በድፍረት ማለት ነው እሱ ደግሞ ይቅርታ ለመጠየቅ ፈልጋለሁ ኦኬ ሁላቸውም በአጠቃላይ ማለት ነው አሉ ይኸው እነሱ ደግሞ የሚሉትን እንሰማለን እሺ አቡ አፍናን ወይ መሐመድ እየሰማህ ነው ይሰማል ለባይክ ሙቤ እየሰማህ ነው አንተን አይደለም አንተ አንደኛው መሐመድ ይሰማል محمد أبو أفنان السلام عليكم أبو أفنان السلام عليكم أبو أفنان أو الناس سبسبا علينا شلون ظهري بروجرام الله شو أبو أفنان السلام عليكم محمد السلام عليكم يسمع محمد يسمع نوبي ابو أفنان حياك الله السلام عليكم والله عليكم السلام ورحمه الله وبركاته لينا الحمد لله دهنا እንዴት ናችሁ አማን ነው እንኳን ደስ አላችሁ መብሩክ መብሩክ እንኳን ደስ ያለ አላህ ይባርክ ፊክ ሐቢቢ ስላገኘው ደስ ብሎኛል አፉ በሉ ዛሬ እንግዲህ ስብሰባ አላችሁ ፕሮግራም ላይ ናችሁና እህታችን ፋሲካ ያው ከዚህ በፊትም አንዳንድ ቪዲዮም ሰርታ ስለናንተ አንዳንድ ነገር አስተላልፋ ነበርና ያው ይቅርታን መናተን ማለት ፈልጋ ጥራችሁ እንድጠራችሁ ነግራኝ እናንተም እዚህ ሲያመጣችሁ ደስ ብሎኛል እናንተ እስኪ ምን ትላላችሁ በዚህ ላይ ለመስማት ኢንሻአላህ በእናንተ ላይ እና አሁን እዚህ ጋር ይቅርታ ብላ ጠይቃ ነበር አልሰማሁትም መሰለኝ እናንተን ስም ጠርቼ እንደዚህ ብዬ ተናግሬ ያለውና አፉ በሉኝ ያለች ነው طيب بسم الله الرحمن الرحيم በመጀመሪያ ሙቤ አንተ ላንተ መጀመሪያ ሚሊዮን መብር እንኳን ደስ ያለ ብዙ ጊዜ መረጃዎችን ሳታጣራ አየር ላይ ላለማዋል ብዙ ጊዜ ጥረሃል ብዙ ጊዜ እኛ ጋር ትገናኝ ነበር የምትሰማቸውን ነገሮች ፈጥነህ ላይክ ለማግኘት ፎሎ ለመጨመር የማትጓጓ የማትቸኩል ልጅ ነበር ሰራ እውነት ለመናገር ፊት ለፊት ስለሆንኩኝ አይደለም በዚች በሌላ ኬዝ ላይ እኛ በጣም ብዙ ነገር ተመረንበታል ስለዚህ ኢንሻአላህ አሁንም በዚሁ ቀጥል እና ሚዲያ እኔ ብዙ ጊዜ እምለዋለኝ ሙቤ ሁለት ስለት ነው ያለው ሚዲያ ከተጠቀምክበት ያው ትቆርጥበታለህ ካልተጠቀምክበት ደግሞ ያው ትቆርጥበታለህ የሚባል ነገር አለና የሚዲያ አጠቃቀም የገባህ ሰው ነህ ለማለት እወዳለሁ በዚሁ ቀጥል ባረከላህ ፊክ ሌላው እኛ ወላሂ ሹፍ ሙቤ ስንገባም ሊላህ ነው የገባነው ታውቃለህ ማንንም ጋር በየጊዜው ቲክቶክ ላይ ሶሻል ሚዲያ ላይ እየገባን ምንም የምንናገረው ነገር የለም ገባ መረጃ በደንብ አጣራሽ እሷ ጋር በተለይ በጣም እንትናት በጣም ምስኪን ናት ገባ ብዙ ነገር የተደረገው መስመር ላይ ፊት መስመር ላይ ያለ ሰው ይሰደባል